ባይ ዘ ዌይ መተቃቀፍ እንደሚያድን አስተውላችኋል? እስኪ ለመጨረሻ ጊዜ ያቀፋችሁትን እስኪ ንገር። ለቁም ነገር በዛም በዚህም ብለህ ገንዘብ ነው ይገባል ማለት በፊቱ አሁን ሰው አይን ገርፋህል ምናምን ብሎ ሊቀር አቤት ቢዲያር አቤት ባይ ዘ ዌይ መተቃቀፍ እንደሚያድን አስተውላችኋል? የሆነ በጣም የምትወዱትን ሰው ስታቅፉ ሰላም፣ እረፍት፣ ደህንነት አይሰማችሁ? ሴፍቲ። ስለዚህ ስንተቃቀፍ የምንወደው ሰው ጋር ኦክሲቶሲን የሚባል ሆርሞን ሃፒ ሆርሞን ይመረታል። ኦኬ ሪሊዝ ይደረጋል። ለዛ ነው በጣም ደስ የሚለው ስሜት የሚሰማን። የደህንነቱ ቦንዲንግ ሆርሞን ስለሚለቀቅ ደስ ይለናል። እና በትክክል ለመኖር በቀን 4 ሃግስ ኦኬ። እንዲሁም በህይወታችሁ በደንብ ትራይቭ ለማድረግ 12 ሃግስ አዴ ያስፈልገናል። የምትወዱትን ሰው እቀፉ። እስኪ ለመጨረሻ ጊዜ ያቀፋችሁትን እስኪ ንገር። ስገምት ባለቤት የለም መቼ ነው እንግዲህ አሁን በጣም ቅርብ ብለስ ንገር። ኧረ እኔ አልቆጥርም። ዛሬ ጠዋትም አቅፌያት ይሆናል። እኔ ትላንት ልበደለ ዛሬ ከጠዋት ስለወጣሁኝ ማለት ነው early in the morning ስለምወጣ እሷ ተኝታለች። ትላንት እኮ ምን አይነት ስሜት ነው የሚፈጥረው ነው ያለው? ምን የሆነ አይነት ደስ የሚል ነገር አለው። እሱ አሁን መተቃቀፍ የሚለውን ሳይሆን የምወስደው እኔ ከምትወደው ሰው ጋር መተቃቀፍ በሚል ቢተካሊ ደስ ይለኛል። አንዳንድ መተቃቀፍ ደግሞ የማይመቸኝ ነው። የማትወደው እኮ አንዳንድ ሰው መጥቶ የተመጠነብህ የለ እንዴ በቦታውም ያለ ቦታው እሱ ቅፈላ ነው። ለኔ ቅፈላ ያለ ቦታው ሲሆን ለኔ ቅፈላ ነው። ግን እንትኑ ስሜቱ ይመስለኛል ግን ያለ ነገር ነው እንጂ መተቃቀፍ በህይወታችን ትኩረት ማንሰጣቸው ግን ለህይወታችን ቅመም የሆኑ በጣም ጠቃሚ ነገሮች መካከል አንዱ መተቃቀፍ። ግን ምን ያህል ኖቲስ አድርገናል? አቅፋት የሆነች ደቂቃ የሆነች ሰከንድ የዝምታ ጊዜ መስጠት፣ በደንብ ቅፍ ማድረግ፣ ስሜት ለስሜት መቀራረብ፣ ያንተ ስሜት ከሷ ስሜት የሷ ስሜት ካንተ ስሜት መጋባት ትልቅ ነገር ነው የሚፈጥረው። ብዙዎቻችን ሩጫ ውስጥ ነው ያለው። አሁን መቼን ያቀፍካት እንኳን የሚለውን ነገር ሳነሳ ሪያላይዝ ለማድረግ ፈጥና አልመጣም። ለህይወታችን ትርጉም ማንሰጣቸው ግን ደግሞ ለህይወታችን ጣዕም ትልቅ ሚና የሚጫወቱ ነገሮች መካከል አንዱ መተቃቀፍ። ለምሳሌ መግለጽ ያሉብንን ስሜቶች ሳንገልጽ ልንወጣ እንችላለን ከቤት። ለመጨረሻ ጊዜ እናታችንን ያቀፍናት መቼ? የምንወደውን ሰው ያቀፍነው መቼ? እነዚህ ነገሮች አድማጭ ተመልካቾችን በደንብ በትኩረት እንዲያዩት ያስፈልጋል። የእውነት ልጆቻችንን መቼ ነው እወድሃለሁ ብለን በርከክ ብለን በቁመታቸው ላይ ዝቅ ብለን መቼ ነው ያቀፍነው? በራሱ ማቀፍ ለልጆቹ የሚሰጣቸው በራስ መተማመን አለ። ሁሉ በራስ መተማመን ይፈጥራል። ለምትወዷቸው ሰዎች እናንተ እንዳላችሁላችሁ ያሳይ። ትክክለኛው ስሜት ያላችሁ ሰው ጋር ጥቅም ካገኛችሁ ተቃቀፉ፣ ስሜታችሁን ግለጹ፣ ፍቅራችሁን ግለጹ ማለት ሐሳብ ምን ታይገደ ነው። ትንሽ አፍታ ይወሰዱ አይደል? ምን ጥያቄ አለ? አንዳንዴ እኮ ከዛም በላይ ልትወስድ ትችላለህ እኮ እንትኑ ማተር የሚያደርገው ማለት አፌክሽኑ ነው ማተር የሚያደርገው። አንዳንድ ጊዜ ተቃቅፈህ እኮ ፊት ለፊት ስትተቃቀፍ ፊትህና ፊት ይተላለፋል። አዎ ፊት ሳትተያይ እኮ ለዚህ ጊዜ ትቆያለህ አለመልቀቅ ማለት ነው። ለምሳሌ ተነፋፍቀህ ስትገናኝ ምናምን ያለውን እንትን ታውቀዋለህ እና የሚፈጥርበት ስሜት ቀናትም አልፎ ወራት ሊሻገር ይችላል። ያቺ ሞመንት የፈጠረችበት ስሜት። ስለዚህ የድምጽ የሚደርሳችሁ በሙሉ እስኪ ልምምዱን አድርጉት። የእውነት ለኔ ፐርሰናሊ በጣም ይጠቅማል ባይ። ስለዚህ ሳታቅፏቸው ያለፋችኋቸው ወዳጆች ካሉ ቅፍ አድርጓቸው፣ ጊዜ ስጧቸው። በዝምታ ውስጥ የተወሰኑ እልባቶችን ይሰጡ፣ የሆኑ ቆይታ ይኖራቸውና ሞክሩት። የተገኘው ሳሚዬ ግን ጻፉልኝ። ሰው ሰላም ስትባባል ትከሻ መገጫጨት እንደምትተቃቀፍ አይቆጠርም? ለኔ አይቆጠርም አይደል? ሃፍዌ ነው በግማሽ። ምንድነው ግን እንዴት ነው የተጀመረው? የኢትዮጵያ ሀገራችን ስለምታውቀው ነበር ልብ ከልብ ጋር አንድ ጊዜ እኔ ቀኝና ጀምረ ነው ነበር። አሁን እንደዚህ ሲሆን አሁን ልባችን እዚህ ጋር ነው፣ አይገናኝም ጭራሽ። እንደውም ከልብ ተቃራኒ ነው። ልብ እዚህ ጋር ነው እኮ። እሱን ለማስተካከል እንደዚህ ሰላም መባባል ተጀምሮ ነበር። የሆነ ቲም ነው
እኔ ነበር ታው እንጂ እንዴት አይሰለም እንደዚህ ነው ለምሳሌ ይሄ ነው አይደለ ከዛ እንደዚህ ሰምን የምንባባለው ፊት ለፊት እንደዚህ አንተም እንዲህ ትመጣለህ ኦኬ ያንተ ልብ ካንተ ልብ ኦኬ እንደዚህ ማለት ተቃራኒ ማለት ነው ከተለመደ ተቃራኒ ስታደርገው ልብ ከልብ ጋር አይጋጭ እና ገባህ እንሞክራለን እስቲ እንደዛ ነው እና እኔ ብዙ ምቾት ያስጠኝም እሱ ሰላምታና ከዛ ባለፈ ደግሞ ሁለተኛ የሚመጡት ደግሞ በጣም ነው በቃ ማይመጪ ማለት ነው አንድ አይታ አጋጥማት ይገጩህና ስትመለስ እንደገና ሳበርገው ሁለት የሚገጩ ሰዎች አጋጥማት አይ ክፍለ ሀገር እኮ 3 4 ጊዜ ይመጣል ግን እንደ ባህሉ እንደተለመደው ያው አብረህ ለፍቅር አይደለ ጉዳዩ ለሰላምታ ነው ያንን ነገር ታረጋለህ ስለ ፍቅር ስለ ግን የትከሻ መሳሳም እኮ ይቆያል አይ እንጃ እስካሁን ድረስ የቆየ ባህል የነበረው መነካካት አይደለም ቶታል እጅ መንሳት ነው ነበሩ እጅ መንሳት ዘመን እጅ መንሳት አይ መጨባበጥ እኮ የጣሊያን ጊዜ ታሪክ ቤተክርስቲያን አይደለም ቤተክርስቲያን ላይ ሰው ትከሻ ለትከሻ ሰላም አይባባልም ያልኩ ትከሻ በተቃቀፍ አይ መጀመሪያ ይኸውልህ አይደለም መስተቃቀፍ አይደለም ሰዎች ትከሻ ለትከሻ ሰላምታ ይሰጣሉ አይ ለዚህ ተጀመረ አይደለም እሱ ነው እሱ መች እንደተጀመረ አላውቅም እሺ ሰዎች ይኸውልህ የኮቪድ ወቅት ላይ ስለዚህ ነገር በደንብ ሲወራ ነባሩ ታሪክ እጅ መንሳት ነባሩ ታሪክ ዝቅ ብለህ እጅ መንሳት ጉልበት መሳብ እሱ ያው እንዳላችሁ ስታተስ እንዳላችሁ ልዩነት እንዳቀራረብህ ምናምን ነውና ለምሳሌ እኩል ስታተስ ላይ ያሉ ተቀራራቢ የኑሮ ደረጃ የሆነ ብቻ ተመሳሳይ ነገር ላይ ያሉ እንደዚህ ዝቅ ብለው ሰላም ይባላል እጅ ነሳ ይባላል እጅ ነሳ ለነገስታቱ ለሹማምንቱ ምናምን ደግሞ ከሆነ አደገደገ ነው እንደዚህ ይባላል ብቻ ቃሉን ከተሳሳትኩኝ እታረማለሁኝ ኮሜንቱ ላይ ተገደገ እንደዚህ ዝቅ ብሎ ነው ሰላምታ የሚቀርብ እኔ ከርሶ ያነስኩ እና እንደዛ ነው ገብሬ የሚሰማኝ ናይስ ወደ ቀጣዩ ቪዲዮ እንል Bella harm mit dem Kandela Revolution mit der Hulle Moro Mutada Bella Bella Yana Shoda Hiwan den Kandela Caramella Marona Alar mit dem Kandela Lila 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 Romano style Watch me got ya Double and Johnny እዚህ ላይ አለ ጆኒ እምነታችን እውነት ነው ሕይወታችን ጣፋጭ ነው ደግሞ የኢቲቪን አርማውን ራስ እስከመጥ ኢቲቪ አርማለች የዲጄ ፋትሱ እንቅስቃሴ ሳምቦ ጆኒ ቤዝ በጣም ዲጄ ፋትሱ በጣም እንትን ነው ያሳያችሁና ለምን እንዳልኩት ነው ኢቲቪ በጣም እንትን ላይ ኢምፕሬሽን ላይ በጣም የምትገርም ነው እሱ ነበር እና የነበረው አሪፍ አድርጋ ነው የደገመችው ክሊፕ ከነን በጣም ጆኒ ቤዝ ሲሪየስነት እዚህ ላይ ሙዚቃ ላይ በስማ ሲሪየስነቱ እኮ ግትር ያለ ሲሪየስ ነው ሳምቦዝን እብደትና የእሱን ኩልነት አንድ ላይ አምጣው እንትንነት ማለት ነው ስግጥ ብሎ የእሷ እይታ በጣም የተለየ የምትገርም ነች እንዲህ ግስጥ ልታደርገው አትችልም እሷ በደንብ ሰርተህ ትችላለች በቃ ምንም ነገር አይከብዳትም የምትገርም ነች እንግዲህ እንዲህ እያልን እስካሁን ቆይታ ያደረግንባቸውን ቪዲዮዎች በጋራ ተመለከትን እናንተም ሐሳብ ስጡባቸው አብረን ነበርን አይተነዋል በዚህ ደረጃ ተረዳ ነው ይህንን ስሜት ሰጥቶናል ይህን ትርጉም ሰጥቶናል በሉን እኛ ደግሞ እንቀጥላለን ሐሳብ አስተያየቶቻችሁን ማኖር አትርሱ ላይክ ይደረግ ለወዳጅ ዘመዶች ደግሞ አጋሩት ሰብስክራይብ ያላደረጋችሁ ምን ትጠብቃላችሁ ሄዳችሁ ጠቅ በቀላሉ ኖቲፊኬሽን ደግሞ እንዲደርሳችሁ የደውል ምልክቷን ነካ ስለዚህ ሁሌም የኛም ቪዲዮ ይዙላችሁ ከተፍ ይላል አብራችሁን ሁኑ ምስጋናው ደግሞ የኛ ሩሃ ባንድ ድጋሜ የተሰራው ነው ሪዩኒየን ያደረገው እና
በጣም ደስ የሚል ከያሉበት መጥተው ነው ባይዘው ሪዩኒየን ሲሰራ እንግዲህ ብዙዎቹ ሰሜን አሜሪካ ነው የሚኖሩት ዋሽንግተን እንደዚህ ሰላምና ጆቫኒ ሰላምና እዛ ነበሩ ዳዊት እዚህ ነው ያለው ዳዊት እኮ ጠቅልሎ ሌሎቹ ያው ከተለያየ አይነቱ ናቸው በዋናነት ሶስቱ ናቸው አይደል የሮሃ ባንድ እንትኖች ምልክቶች ነበሮች አንድ አቅርብ ያረፈ ሰሞኑን ይቅርታ ዮሐንስ ነው አንድ እንትን አለ ድራመር አለ የሮሃ ባንድ አባሪ ነበረ እና በጣም ደስ የሚል እንትን ያው የሮሃ ባንድ ምን ይነገራል የሮሃ ባንድ ስራዎች ጠቅላላ ስሎ ሲሆኑ ሪትሚካል ሲሆኑ በጣም ደስ የሚል ተሾች ያሉ በጣም ደስ እኔ እዛን ጊዜ ግን ጎበዝ መሆናቸውን የምታውቀው ሪካርዲንግ ሪትሚክ ባለመሆኑ ለምሳሌ አሁን ጊዜ ሲቀዳ 90 ጊዜ ትቀዳለች የዛኔ ሲቀረጽ አንዴ ድምጽ ሙዚቃ አንዴ ነው የሚጫወተው አስቸጋሪ ነው እንደፈለከ ሳሳቱ ደጋሚ ደሆል እንትን ምደገና በጣም የምር ጎበዝ መሆናቸውን የምታውቀው ሌላ ሰው ሊቀረጽ ወደ ኋላ ያለው የባሰ ነው እንደውም እነዚህ ቀረብ ያለ ሪላቲቭሊ ይሄ ደጋሚውማ በጣም ምክንያት ግን ሰባዎቹ ላይ 80ዎቹ ላይ ከዛ በፊትም 60ዎቹ ላይ ምናምን በጣም ቀረጻ አስቸጋሪ ሙሉ ባንዱ እኮ ነው ስቱዲዮ የሚሄድ እኮ ታዲያ በዛም ሆኖ ይደግማሉ እኮ ይላል ሬዲዮ ጣቢያ እንኳን ይገባሉ ሙሉ ገብቶ ላይቭ በጣም ደስ ይላል እውነት ሀሳቡ ደስ ይላል ጊዜ እኛ ግን መቼ ነው ሬዲዮ ፕሮግራማችን ላይ ላይቭ ዘፋኞች ይዘን መንገበው የእውነት አሁን የሰጠነው ስቱዲዮ አሪፍ ሙዚቀኞች ደግሞ ሁሌ እኮ ሙዚቀኞችን እኮ ይዘን እንገባለን በአንድ ላይ ነው ሁለታችሁ እኮ አለ እንዴት እናስደነግጣቸው ያሰብነውን እኔ ምን የእውነት ሙሉ ባንድ ደስ አይልም እንዴ በጣም ነው ባንድ ስቱዲዮ ላይ በቃ አምጥታቸው በጊታር እንጀምር ገብሬ ኦኬ ክራር ነው ለምን ደግሞ በክራር እንጀምርና ቴዲ ጀመረና የሆነ ሰሞን ቃል እኮ ገባል እኛ እኮ አይደለም ማለት የእውነት ቃል ገባ ስንተኛ ዓመታችንን ነው ስናከብር 8 ነው ያኔ አራይም 7 ወይ 7 ከዛ ይርቅ እንዴ ቃል ለማለት አንድ አድማጭ ግን አገረጣቸው እንትን እኮ እናቀርባለን ብላችሁ ነበር ባለፈው መጣላለን ስለገማ አድማጭ ማለት ማይረሳ ሰው ፊት ቃል መግባት ማለት ይሄ ነው ችግር ከመርገሙ ነው ተናደደበት የሆነ ሆኖ ቴዲ ወደ ሰሞን ሳምንት እኮ ነው ገና ኪቦርድ ሲነካክ በቃ ሲሄድ ምድድ ያለ አስጨነቀ ገብሬም ጊታር ክራር ጀምሯልና በቃ ወሳለው ብላ ከዛ እኔ ካልዘፈንኩ አላልኩ በቃ ሶስታችን ተደራጅተን ቀጣዩ ዓመታዊ ላይ ከአራት ወር ነው ከምናምን በኋላ እኮ መጣ ይሁን ብቻ የሆነ ቀን ግን እናቀርባለን ዓመተ ምህረት አጠቀስን ሳይጠቀስ ወደ ፍሬም እንመለስ ጆሌ መልካም ውለታ ስለ ሰው ብትንገላታ ከሌለ ማን አለ ደጅ ጊዜን የቅርብ ወዳጅ በጆሌ መልካም 80ዎቹና በ70ዎቹ ሰው ማት በሚደጋገፍበት ጊዜ አብሮ መኖር በጣም በነበረበት ጊዜ እንዲህ አይነት ዘፈን ከተዘፈነ ዘንድሮ ምን ሊባል እንደሚችል እንግዲህ እውነት ነው ሁሉ ነገር በገንዘብ በሆነበት ጊዜ ዘመን ተሻጋሪ ስራ ማለት ይሄ የሆነ ነገር ጊዜውን ትንቢትም ሁሉ ይመስላል ይሄና የጋሽ ጥላሁን እያለ ካልመከ የለህ የሚለው በነገራችን ላይ አሁን ሁሌም እኮ ነገሮችን እየራቅ ስትሄድ የባለፈውን ማመስገን አይቀር እውነት ነው ይሄንንም ጊዜ ያኔም እኮ ነበር አሁን እንግዲህ ዘ ቢገር ዘ ፒክቸር ይባላል አይደል ትልቁን እንትን እይታውን ታያለህ እንጂ በማጣታቸው ከሰው የተገለሉ ቀድሞ በነበራቸው ሰዓት የነበራቸውን ክብር ሞገስ የተነፈጉ ሰዎች ይኖራሉ በዛ አሁን በአብዛኛው ያለው ነገር ስለምናይ ነውና ግን በዘፈን ደረጃ ሲደርስ አንድ ነገር ወደ ዘፈን ሲመጣ ነገርየው ሲጎላና በቃ ግዘፍ ነስቶ ሲታይ ነው ብዙ ጊዜ እንኳን እንጂ ዝም ብሎ ውስጥ ለውስጥ ያሉ ነገሮች እንኳን አንዳንድ ጊዜ ወጥተው አይሰሩምና የጥበብ ግን ትልቁ ኃይሏ ነገንም ዛሬ ላይ ያለውን ነገር ነቅሳ ማውጣትና ነገንም ማመላከቷ ይመስለኛል። አዎ ብዙ ጊዜ ገጣሚዎቹ ስራ ቢሆንም ግን እንዳልከው አርቲስቱ ትንሽ ከሌላው የተለየ መልከታ ሊኖር ይገባል። ገጣሚዎቹ ኔልማ ነጸጋዬ ደቦጭ ነበሮቹ ገጣሚያን ብዙ ነገር ተናግረዋል። አሁንም ድረስ ስሜት የሚሰጡን እኮ ሰዋቢ የሆነ ነገር ሁሉም ሰው
አንድ ላይ የሚገመድበትን ነገር ተረድተው ስለጻፉ ይመስለኛል እንጂ አውትዴትድ መሆን ነበረበት። ይሄ ሊባል ይገባ ነበር፣ ግን ጥልቅ እይታ ስላላቸው ይኸው ዛሬ ድረስ እንደምንበታለን በሚሰሩት ስራ ነው። ትልቅ ሀሳብ ነው። ኪስህ ነው የቅርብ ወዳጅ የሚለው እና ቅድም እንዳልኩት የጥላሁን እያለ ካለ ነው የሚለው ግጥም ላይ ያሉት ሀሳቦች ትቸስታ አትስማቸው። ትቸስታ በጣም ያፈላስፈዋል። እና የአራተኛ ክፍል ላይ በረዶ የመጠጥክበት ብር ሁሉ ትዝ ይልሃል አይደል? ባላጣፋው በዛ ስትራጭ የነበርክ ሰው ይላል። ጆሌ መልካም ውለታ ስለ ሰው በጭንቅላታ ከሌለ ማን አለ ደጅ ኪስህን የቅርብ ወዳጅ። ቀድሞ የነበረህን ነገር ማንም መለስ ብሎ አይልም። እንግዲህ ብዙዎች ጮማ ቤታቸው ላይ ተቆረጠ፣ ቂቤ በብርጭቆ የተጠጣባቸው እና የሚባሉ ቤቶች በኋላ ሰው አልባ ሆነው ይገጥማል። እና ያው ትልቁ ጊዜ ነው አይደል? ምን ጊዜ ማቀፋችን ጊዜ ነው እና ዳኛው ጊዜ ዳኛ ነው ጉልበተኛው ጊዜ እና እንደዚህ መልካም ነገር ሲውሉ የነበሩ ሰዎች በኋላ ላይ አጥተው ነጥተው ባዷቸው ዜሮ ሲቀሩ በታሪክ አጋጣሚ በብዙ መልክ ታይቷል። ሁሉንም አይተናል። ከታች ላይ ሲተኩሱም አይተናል፣ ከላይም ሲፈጠፈጡ ሰዎች አይተናል። እና ይሄ የህይወት እንትን የህይወት መልክ እውነት አንዱን ቦታ እያስለቀቀ የሚሄዱ። ስለዚህ ሁሌም ይዘህ የቆየኸው ነገር ነው የሚጠብቅ። ትልቁ ነገር በዛም በዚህም ብለህ ገንዘብ ይገባል። ማንም ብትሆን የትኛውም ነገር ቢኖርህ ገንዘብ ግን በጣም ወሰደ ይላል። ምንም ጥያቄ የለም። አንዳንድ ጊዜ ገንዘብ ምን ያደርጋል እንደዚህ እንደዛ ምናምን የሚባሉ ነገሮች ገንዘብ ደስታን አይገዛም ምን ይባላል። ኦፍ ኮርስ ደስታን ከፍለህ አትገዛም። ደስታ ሊሰጡብሽ ነገሮች ግን ትገዛቸዋለህ። እና የገንዘብን ፓወር ግን በዚህ ጊዜ አይነገርም። መናቅ የለበትም። ያው ሌሎች ነገሮች መስራት ያለባቸው ነገሮች አሉ። አትስረቅ እንጂ ጥረህ ግረህ ይዘህ መገኘት አለብህ። ያስከውን ደግሞ ፕሮፐርሊ መጠቀም። አንዳንድ ሰዎች ችግር ደግሞ ምንድነው ጥሩ ኦፖርቹኒቲ ባላቸው ሰዓት ሳይጠቀሙበት ይቀሩና የሆነ ሰዓት ላይ ነው የሚነቁት። ሲነቁ ደግሞ ድሎቹ አይኖራቸውም። በቀላሉ ብዙ ነገር መስራት የሚችሉባቸው ጊዜዎች አሉ። በደንብ የሚታወቁበት ሰዓት፣ ብዙ ቦታ ሄደው መስራት የሚችሉበት ሰዓት በደንብ ወይ አሁን ለምሳሌ እንዳልከው የገንዘቡን ሀሳብ እስማማበታለሁ። ግን ሰዎች ደግሞ እሱን ሲያተኩሩ ደግሞ ማጣት የሌለባቸው ነገሮች አሉ። ሰውን ቫልዩ ማድረግ መተው የለባቸው። አንዳንድ ጊዜ በጣም እንትን ያተኩሩና ይሄ በቃ ገንዘብ ማግኘት ለምናምን የሚያተኩሩ ሰዎች ሁሉም ነገር የሚረሱበት ጊዜ አለ። እንደዛ አይደለም። ሚዛኑን መጠበቅ ያስፈልጋል። እንደዛ ሰውነት ይቀድማል። እንደዛ አንዳንድ ጊዜ ኮኔክሽን ማተር ያደርጋል። ለምሳሌ ዛሬ በትንሽ ብር ልትሰራ ትችላለህ፣ ግን የበለጠ የምታተርፈው ጥሩ ግንኙነቶችን መፍጠር ላይ አንዳንድ ጊዜ የምታተኩረው ነገር ማተር ያደርጋል። ግን እውነት ለመናገር እድልህን ሳታጣ በተለይ ይሄ ከጊዜ ጋር አብሮ የሚሄዱ እንትኖች አሉ። ጊዜ፣ ጉልበት፣ እድሜ፣ ፌም ምናምን እንደዛ እነዚህ ነገሮች ተጠቅመህ ይዘህ መገኘት አለብህ። ካልያዝክ አንተነትህን ፈልጎ ለማግኘት ማንም ጊዜ የለውም። አንዳንድ ፊልም አክተር የነበሩ እንትን የቲያትር ይሄ ሰው የሚያየው ነገር ላይ የሚሰሩ ሰዎች የነበሩ ሰዎች ያው ወይ እንዳይሆኑ ነው ሰበሰብላቸው ወይ ምናምን ነው የምታየው። በአብዛኛው ማለት እንትን ለማለት ሳይሆን ለመውቀስ ምናምን ሳይሆን ያው ጊዜህን መጠቀም መቻል አለብህ። ያው እንደዛ ነው። ምንም ተገኝቶ ፓተርኑ አካሄዱ እንደዛ ነው። ይዘህ መገኘት አለብህ። ይዘው መገኘት በቃ ይዘው መገኘት የችግር የሰው ሰቀቀን ቢገጥመው ባልታሰበ ሊጎድል ጓዶ ማግኘት እርሾ ቢጠፋ ከቤት ተወጣዋችን ከስነው ወዴን ናቻሳሰነው ተወጣዋችን ይዘህ መገኘት እንዳለብህ ግልጽ ነው። ራስን ማሸነፍ እንዳለብህ ግልጽ ነው። ስትራግል በምታደርግበት ጊዜ በከበደ ጊዜ ደግሞ ማንነትን እንዳታጣ ደግሞ ይመክራል። አዎ እውነት ነው። ራስን እንዳታዋረድ ደግሞ ይመክራል። ክብርህንም ጠብቀህ ዛሬ እንደሚያልፍ አምነህ እንድትታገል ደግሞ ይመክራል። ገጽ የምንጣው በአንድ ዘፈን ውስጥ እምነት ምንድነው ከነገሩ እኛ እንብሳለን።
ገጠመን ነገር እኛ አንረሳለን። የእውነት መሪዎች የሚያለቅሱበት፣ መሪዎች የሚያዝኑበት፣ መሪዎች በጣም ባላረኩት ብለው የሚጸጸቱባቸው ምሽቶች አሏቸው። ማንም ስርት ብሎ ጥንቅቅ ብሎ ያለ መሪ፣ ነገር ግን በሁለት ሰዎች መካከል ያለው ልዩነት መሪና መሪ ባልሆነ መካከል ያለው ልዩነት ምንድነው? ያ አሞቱን ኮስተር አድርጎ ጨከን ብሎ በማለፍ፣ ሌላው ደግሞ ያንን ማለፍ አቅቶት እንግዲህ ያው ሚስጥር የምን ወፍጮ አይደለም ይባላል፣ የባቄላ ወፍጮ አይደለም ይባላል አይደለ? ያንዳንዱን ነገር ህመሙንም ምንም ፊት ለፊቱን እያስመጣ በኋላ ከመንገዱ ሲስት እና ሲቀር እና ታታሪዎች ማለት ነው። መሪዎች ስለ በቃ አላማቸውን እስከ ግቡ የሚያደርሱ ታታሪዎች ማለት ነው። አዎ ታታሪ። አይ መሪዎች ሲባል አንዳንድ ጊዜ አሁን ባለው አረዳድ መሪ ሲባል የሆነ ባለስልጣን እንትን ይመስላል አይደል? እንደዛ መስሎ መጥፎ እንትን ተለጥፎበታል። አዎ ትልቁ ነገሩ ለሚያልፍ አንተ አትለፍ ቀድም በቃ ራስህን ሁን። በዚህ ሰዓት ግን ደጅ አትጥና። ቆምጨጭ ብለህ ኮስተር ብለህ ነገሮችን አሳልፍ። ራስህ ጋር ተጣልተህ እንዳትቀር፣ ራስህን ዝቅ አድርገህ እንዳትቀር፣ የመዋረድ ስሜት ጋር እንዳትኖር፣ ይርብህም ይጠማህም ዲግኒትህን ደግሞ ግን አሁን እኮ ተረስቷል ማለት እንደ በፊቱ አሁን ሰው አይን ገርፋህል ምናምን ብሎ ሊቀር ደህናውንም ራሱ ነው ሄዶ የሚጠይቀው ማለት ይከፍላል። አዎ ቢኖርም ራሱ በርግጥ ብዙ ነገራችን ተሸርሽሯል የለውም። ግን አሁንም ስቲል ይወዳቸውን ጉዳቸው ይዞ ቢታገሉ ደግሞ አይ ነው ሰው የለም ሳይሆን አብዛኛው ነው ያልኩ ያለው በሚታየው ሰው ፊት የሚወጣው ነው ያልኩ እንጂ ማለት ስብዕና ያለው ሰውማ ይጠፋል ብዬ አላስብም። አይ ምንም ጥያቄ የለውም ማለት ቤቱ ይቁጠረው። አሁን ትናንትና ቀድም መነሻው ላይ እንዳልነው ብዙ ነገር ከነሱ ቤት ሲወጣ የነበር መሰብሰቢያ የነበሩ ዋርካ ጥላ ከለላ የነበሩ ሰዎች ማንም እነሱ ጋር መጥተው የሚበላ የሚጠጣ አሁን የሚበሉት የሚጠጡት ያጥቷል። ስለዚህ አንድ ወዳጄ ምን አለ፣ ብረት በር ነው 500 በላይ ካሬ ነው ቤታቸው፣ ጽድት ያለ ቪላ ቤት ይድሙ ቪላ ነው መኖሪያቸው፣ የሚበሉት የሚጠጡት። በተመሳሳይ ወቅት ባላቸውንና አንድ ልጅ የነበራቸው አንድ ልጃቸውን አጡ እና ተረጂ ናቸው። ግን ደግሞ እንዴት ወጥቶ ይላል ያ ቤት እያለ ያ ንብረት እያለ የድሮ የማንነታቸው እያለ ረጂ ነበሩ፣ ተረጂ አይደል። እና ይህንና መሰል ሰዎች አሉ በየቤት ናቸው። ቤቱ ይቁጠር በቃ እንወጣም ብለው አንዳንዴ እኮ የወጣው ይሻላል ካልወጣው አይደል? የወጣ በቋፍ ሆኖ ግን የትናንት ማንነቱ ይዞት የታከለ ይዳከረ ያላል ክብሩ ይዞት የወጣው ግን ያለ ታክስ ያለምን የሆነ 100 ብሮች በቀን ይሰራል እየለመደ ምን ጥያቄ እና እነሱን ሰዎች እንድረሳቸው አሰባቸው ነው በእንዲያቀጣ ድለይ ሚዛን ከብደች ሰው ነው ሰውነት ድለይ ሚዛን ከብደች ሰው ነው ሰውነት እቺ ሚላት ፋልሴቶ እንዴት ኮንፍሬም ላይ እንደምታምር በእውነት እቺ የሚያንጎራጉራት ነገር በስማ ሌላ እንትን ውስጥ ነው የሚወስደው እኮ ኤፍሬም። ስለ ኤፍሬም ግን በእውነት በርግጥ በጣም ተወዳጅ አርቲስት ነው፣ በጣም ተወዳጅ ግን የሚገባውን ያህል ደግሞ ሰጣሁም አልሰጣሁም እሱ ለራሱ ክሬዲት ይሰጣል። ለራሱ ኦኬ አዎ ለራሱ ሙዚቀኛ ላይ ምናምን ይላል። ለራሱ ስለ በቃ አስፈላጊውን ክብር ይሰጣል። አሁን ሰው እስኪሰጠው አይጠብቅም። የዘፋኝ ኩሩ የሚባለው ዝም ብሎ አይደለም። ኤፍሬም ታምሩ እኔ በጣም ነው የምወደው። በጣም ኤሌጋንት ነው አይደል? እንትኑ ራሱ አቋሙ አሁን ደስ ይለኛል። እና ሙዚቃን ደግሞ ቀይ ምንድነው በሆነ ቶን ላይ ስስ ያደርጋል። እንዴት እንደምወደው ይልማ ገብረአብ ጄቲቪ ላይ ኢንተርቪው አድርጎት ነበር። እሱ አንድ ሰርግ ላይ ሚዜ ሆኖ ተገኝቶ ነበር ኤፍሬም። እሺ እና ሰው እንዴት አጥሩ ሰባብሮት ምን ብሎ ኤፍሬምን ለማየት ነው። ኤፍሬም መገኘት አልነበረበት እንዴ? ሰርጉን ትቀይራለህ ስለራሱ አረገው እንዴ? ከዛ በኋላ የማን ነው ሰርጉ እኮ ሊባልኩ ነው። ይልማ ገብረአብ የሆነት ፈጣሪ አክብረው በጣም ትሁት ሰው
ያኔ በለጣ በጣም አከበርኩት ያኔ ያንን ነገር ሲናገር ለኤፍሬም የሰጠው ክብር ይተዋወቃል እንዴ ኤፍሬም እና ይልማ አበበ መለሰ የዘፈን ታሪካቸው አንድ ላይ ነው ኤፍሬም እኮ አብዛኛው እንጃ 90% በላይ ያበበ መለሰና ይልማ ስራዎች ነው ግን እንዴት እንደሚያከብሩት ገብሬ ማለት እንደዚህ ኩያማቾች በመጥለው የሆነ ሌቭል ተመሳሳይ ባለ አይነት ሳይሆን ለሱ የሰጠው ግምትና ስለሱ የሚያወራው ነገር በጣም ይጣላል አይተውታል ናቸው አሁን አበበ መለሰን ብትሰማው ይልማንም ብትሰማው ስለሌላ ዘፋኝም ሲናገሩ እነሱ ምን እንደሆነ አድርገው ነው የሚናገሩት አሁን አቤንም ሰምተው ኮን ኢንተርቪው ላይ ማት የሱን ስራ ዘፋኙ እንዳወጣው አድርገው ነው የሚናገረው ግን ያበበን ዜማ ታውቀዋለህ ይልማን ግን ታውቀዋለህ አበበ ደግሞ በነገራችን ላይ በዜማ ደራሲነት ብቻ እንረዳዋለን እንጂ አብዛኞቹ ግጥሞች ላይ ሁሉ አለ ቅንብር ላይ በጣም ነው ያለው እና የቴዲን የሚገርም የቴዲ ነው መጨረሻ ላይ የሰራለት ለአምለሰት የዘፈን ይልማ የሰራው ይልማ የሰራው ጸባይ ሰናይ ቆንጆ ስራ ማስተርፒስ ነው በጣም ቆንጆ ስራ ይልማ ግጥሞች ተቦርነ ጋር የሰሩት ኢንተርቪው ወደ 20 ምናምን ክፍል ያለው ኢንተርቪው ነው ለራችን በጣም ረጅም ነው እያንዳንዱ ኤፒሶድ ግን ብዙ ነገር ነው ያላት ማለት ነውና የነሱን የጆርኒ በደንብ ነው የሚያሳየው እና በጣም ነው በቲም ወርክ ነው የሚሰራው በጣም የሚገርም ስራ ሰጥቶ ነው ድንቅ ነው ድሚስታቸው ለሶስቱም አቤም ለይልማም ለኤፍሬም በወቅቱ ደግሞ ለነበሩ እንግዲህ ግጥምን ዜማን ከግጥም እያዋደዱ እንደዚህ በጆሮአችን ኩልል ብሎ እንዲደመጥ ላረጉ ለጠቅላላ ብዙ ባለሙያዎች ነበሩ ትሁታን ደግሞ በዛ የሚችሉ ካልቻሉ ደግሞ ማንም አይረሳቸው መጀመር እንደ ዘንድሮ ሳትችልም እንትኑ አይኖርም አሁን ድፍረትም አለ ሳትችልም ታዋቂ መሆን ትችላለህ ቴክኖሎጂ ድጋፍም አለ ሳትችልም ታዋቂ መሆን ትችላለህ ተወዳጅም መሆን ትችላለህ ችግር የለም ቲፎዞ ያኔ ግን እኔ አንድ ዝማት እኔ እንጃ ሰምተነው እኮ ይሄ ዘፋኝ እንዴት ዘፋኝ ሆነ ምንለው እኮ ሁሉም በራሱ የሚገርም አቅም አለውና ኤፍንም ገጣሚዎቹንም ዜማ ደራሲዎቹንም አቀናባሪዎቹንም በጣም አንቺ ላይ ረፍ ሚል ዘፈን ነው ደስ የሚል ብዙ እንግዲህ ትውስታቸውን የአድማጭ ተመልካቾችንም የመለስን ይመስለናል ስለምታደምጡ አብራችሁ ስላላችሁ ክብሩልን እናመሰግናለን ክብራትና ክብራን እንዲህ እንዲያያልን የፕሮግራማችን ፍጻሜ ላይ ደርሰናል ላይክ ይደረግ ሼር ይደረግ ሰብስክራይብ ደግሞ ያደረጋችሁ አድርጉ ብዙ እንደምናየው ቪዲዮቻችንን የምታዩ ሰብስክራይብ ሳታደርጉ ነውና ሰብስክራይብ ማድረጉ ላይ በርቱልን እኛ ደግሞ እናንተን የሚያስደስቱ ዝግጅቶችን እንዲሁ እንደተለመደው ይዘንላችሁ እንቀርባለን ከስር ቁጥራችንን እናስቀምጣለን ለማንኛውም አገልግሎታችን ፍላጎታችሁ ደውሉልን ቢሮአችን 4 ኪሎ ግንፍሌ አይዳ ህንጻ ሁለተኛ ፎቅ 202 ይገኛል ደውሉልን አግኙን አገልግሎቶቻችንን መጠቀም ይቻላል እንግዲህ ሬዲዮ ፕሮግራማችንም በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ዘወትር ሰኞ ምሽት ከሩብ ጉዳይ ለ1 እስከ ሩብ ጉዳይ ለ3 ድረስ ለተከታታይ 2 ሰዓት ቆይታ የሚያደርግ ነው እሱንም ደግሞ ታደሙልን Abet,